ሰላም እንደምን ቆያችሁኝ? ውዴ ቻናሌ ተከታታዮች ሁሉ ሰላም፣ እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ኦስትሪያ ቬና ላይ ሬድሲ የሚባል የሀበሾች ሬስቶራንት አለ። የኤርትራውያንም እና አንዳንድ ሌላም የውጭ ዜጎች የሚጠቀሙበት ነው። በትዕዛዝ ያዘጋጃሉ። እንደገና ደግሞ ራይዝ እንደ ሳምቡሳ ያሉ ብዙውን ሰው የማዕከላዊ ያደረጉ የሌላም ሀገር ምግቦች የሚገኙበት ነው። ሬድሲ ብላችሁ ሰርች ካደረጋችሁ ከዌስት ባህኖፍ አንድ ትሬን ነው 57 ቁጥር ባስ አለች እና መጠቀም ትችላላችሁ ማለት ነው። ከሌላም ቦታ የምትመጡ ጎራ ብላችሁ የሀገራችንን ቡና፣ የሀገራችንን ሳምቡሳ፣ እንጀራ፣ ምግብ በየአይነቱ እንደገናም በተጨማሪ ሽሮ፣ በርበሬ፣ ባህላዊ ሲኒ፣ ረከቦት እንደገና ደግሞ አበሻ ልብስ፣ ጋቢ አስፈላጊ የሆኑ የምትፈልጉትን ነገሮች መጠቀም ትችላላችሁ። በች የምታዩት ትሬን ዩ6 ነች። በሷ መዳረሻ መሄድ ይቻላል ማለት ነው። ውስጡ ቤቱ ይሄንን ይመስላል። በጣም ቆንጆ አሪፍ ነው። ዋጋውም ደግሞ በጣም ተመጣጣኝ ነው። የምትፈልጉትን በትዕዛዝ ሜኑ ላይም ያልተጻፉ የምትፈልጉት የሚመቻችሁን አይነት ምግብ ማዘዝ ትችላላችሁ። በተጨማሪም ደግሞ ከመሄዳችሁ በፊት በስልክ ደውላችሁ ኦርደር ማድረግ የሚቻልበት ቤት ስለሆነ እንግዲህ እንጀራ የተለያየ ነገር ካማራችሁ ጎራ ማለት ብቻ ነው ከእናንተ የሚጠበቀው ማለት ነው። እና ቤተሰብ እንግዳም ቢኖራችሁ ደግሞ በተጨማሪ ሀገራችሁን የባህል ምግብ ለማስተዋወቅ ጓደኞቻችሁን፣ ወዳጆቻችሁን ይዛችሁ ለመሄድ ከፈለጋችሁ ይዛችሁ መጋበዝ ሄዳችሁ ትችላላችሁ። እነሱም በጣም እንደሚወዱት ተስፋ አደርጋለሁ። ምክንያቱም አሁን ላይ ካርብ በጣም ፋይበር የሌለው ነገር ሰው አቮይድ እያደረገ ስለሆነ ጤፋችንም እንግዲህ ያው እንደምናውቀው በተፈጥሮ እርሾ ስለሆነ የምናዘጋጀው ምግባችንም ላይ ቅመምም ዘይትም ስለማይገባበት በተጨማሪም ደግሞ ሁሉም ነገር ኦርጋኒክ ስለሆነ በጣም በሰው ዘንድ ተቀባይ እያገኘ ነው የሀገራችን ምግብ ማዕድ ማለት ነው። ስለዚህ እነሱ የነሱን የባህል ምግብ ሲጋብዟችሁ በተራችሁ ደግሞ እናንተ የሀገራችሁን ባህልና ምግብ ማስተዋወቅ ያው ግድ ይለናል ማለት ነው። እንግዲህ በጀርመንም የምትኖሩት ያው ባህሉ የታወቀ ነው። ሻይ ሲጋብዟችሁ መልሳችሁ ሻይ ትጋብዛላችሁ። ምሳ ሲጋብዟችሁ መልሳችሁ ምሳ ነው የምትጋብዙት ማለት ነው። በተመሳሳይ እራትም እንደዛው ምንም ነገር ሲሆን እንግዲህ ብድር መመላለስ ያው የሀገሩ ባህል ስለሆነ እንግዲህ እነሱም ሲጋብዟችሁ ወደ ራሳችን ሬስቶራንት ሄደን እኛም የራሳችንን ባህል ልንጋብዛቸው ምግባችን ምን ይመስላል የሚለውን ልናስተዋውቃቸው ይገባልና ቤተሰብ እኔም ደግሞ የመረጥኩትና የወደድኩት ሬድሲ ኢትዮጵያ ኤንድ ኤርትሪያን ኩዚን የሚለውን ቤት ነው ማለት ነው። ከእንጀራው ጥራት፣ ከማዕዱ አቀራረብ፣ ከሁሉ ነገር በጣም ጽድት ያለ ስለሆነ እንግዲህ ብትሄዱ አታፍሩም ማለት ነው እንግዶች ይዛችሁ ስትሄዱ። ስለዚህ ቬና ስትመጡ ኦስትሪያ ስትደርሱ የሀበሻ ምግብ ከፈለጋችሁ ሬድሲ ጎራ ብላችሁ እንድትመገቡ አበረታታችኋለሁ። አመሰግናለሁ ባይ